አንድ ምዕመን የቤተ ክርስቲያን ዕጣን በቤቱ ውስጥ ማጨስ ይችላል ወይ ወይም ማጠን ይችላል ወይ የሚል ጥያቄ ደርሶኛል። ይህንን ለመመለስ መጥቻለሁ። ለሁሉም ሰው እንዲዳረስ ሸር፣ ኮፒ ሊንክ በማድረግ ፎሎ አድርጉ። ለሁሉም ሰው አዳርሱልኝ ማለት ነው። ቤቱን ፎሎ አድርጉ። አንድ ምዕመን የቤተ ክርስቲያን ዕጣን በቤቱ ውስጥ ማጠን ወይም ማጨስ ይችላል ወይ የሚለው ጥያቄ አይችልም ነው መልሱ። ዕጣን ማጠን በቤት ውስጥ ምን አስፈለገ ነው የመጀመሪያው ነገር። ዕጣን ማጠን በቤት ውስጥ ምን አስፈለገ? የሚታጠነው ዕጣንስ ደግሞ ምን አይነት ዕጣን ነው? የተባረከ ወይስ የተረገመ? ዕጣን ከቤት ከገበያ ተገዝቶ ወደ ቤት መጥቶ የሚታጠን ከሆነ የሚጠራው የዛር መንፈስ ነው። ሰዎችን ባለዛር፣ አጉሪ፣ በሽተኛ ነው የሚያደርገው። ዕጣን መጀመሪያ ከገበያ እንደተገዛ አይታጠንም። ምንድነው መደረግ ያለበት? በዕጣኑ ላይ የዕጣን ጸሎት የሚባል አለ፣ ጸሎተ ዕጣን የሚባል አለ። እሱ በደንብ ይደረስበታል ማለት ነው። እሱ በደንብ ከተደረሰበት በኋላ አስርቆት አለ። የአስርቆት ደርሶበት በመስቀል ተባርኮ ነው። ከተባረከ በኋላ ምንድነው የሚሆነው? አጋንንትን ከሰው ልጆች የሚያስወጣ ይሆናል ማለት ነው። ትክክል ነው። አንድ ገዳም ላይ የሚመጣ ዕጣን አለ። ያ ዕጣን እንግዲህ ገዳሙን መጥራት ባያስፈልገኝም ገዳሙ ጥሩ ገዳም ነው፣ ባለቃል ኪዳን ገዳም ነው። ብጠራው ሰዎቹ ይቆጣሉ ብዬ አይደለም፣ እንደው ማንጥራ ላይ የሚል ስም እንዳይሰጠ ብዬ ነው ያልጠራሁት እንጂ እዛ ገዳም ላይ ዕጣን ይሰጣሉ ሲባል ሰምቻለሁ። ዕጣኑ ለምዕመናን እጅ በእጅ አይሰጥም። ነገር ግን ምንድነው መደረግ ያለበት? እዛው ያሉት አባቶች የምዕመናኑን ቤት ሂደው ማጠን መብት አላቸው፣ ማጠን ይችላሉ። ነገር ግን ዕጣን ለምዕመን የሚሰጠው ምን አድርግ ተብሎ ነው የሚሰጠው? ምን አድርግ ነው የሚባለው? ምዕመኑ እስኪ ምናል ክህነት የለው ምዕመን። ዕጣን ማጠን የሚችሉት ካህናት ናቸው፣ ክህነት ያላቸው ሰዎች ናቸው። መስዋዕት መሰዋት የሚችሉት ካህናት ናቸው። እነዚህ ምዕመናን ዕጣኑን ወደ ቤታቸው እንኳን በድንገት እንደው ውሰዱ ተብለው ከወሰዱ ምንድነው መደረግ ያለበት? ነፍስ አባታቸው ቤታቸው በሚገቡ ሰዓት መቼም ያው ምዕመናን መጥራት ከቻላችሁ ነፍስ አባቶቻችሁ ወደ ቤታችሁ ይሄዳሉ አይደለም እንዴ? ይሄድን ነው ልጆቻችን ሲጠሩን እንሄዳለን፣ ሳይጠሩን ነው ዘው ብለን የማንሄደው ማለት ነው። ስለዚህ ነፍስ አባቶቻችሁን ጠርታችሁ ጸሎት ካደረሱ በኋላ ዕጣኑን ማጠን ይችላሉ። ሌላው ዕጣን የሚታጠነው እባካችሁ በዚህ በክሰል ማያያዣ አይታጠንም። እንደው አሁን በየልጆቻችን ቤት ስንሄድ የክሰል ማያያዣ የምትመስል ትንሽ የምድጃ ነገር በእሷ ላይ ፍም አድርገው ያመጡልናል። ስለሌለ እኛም ይሉንታ እየያዘን እናጥናል እንጂ ዕጣን የሚታጠነው በጽንሃ ነው። ማጠኛ አለው ራሱ ጽንሃ፣ እንደ የሚንሿሿ ነገር ጽንሃ አለ። በዛ ነው መታጠን ያለበት። ጸሎተ ዕጣኑ ደርሶ ጸሎቱ በደንብ ደርሶ ተባርኮ በዛ ቤቱ ከላይ እስከታች ይታጠናል። ያሉት ስዕሎች ራሱ ይታጠናሉ ማለት ነው፣ ይታጠናሉ። ከዛ ውጭ ግን አሁን ከቤትም ወጥቶ የጥምቀት በዓል ሲከበርም አይቻለሁ። አንዳንድ ምህላዎች ሲደረሱም አይቻለሁ። አንዳንድ ቦታ በትልልቅ የከሰል ማያያዣ ዳርና ዳር ያደርጉና ወጣቶቹ ያገር ዕጣን ወስደው እዛ ይጨምራል። ወንድሜ አንተ እዚህ በከሰል ምድጃ የምታባክነው ዕጣን ገጠሪቷ ኢትዮጵያ ዕጣን ያጣች ቤተክርስቲያን እንዳለች ብታውቅ ኖሮ ታለቅስ ነበር። ግን አይፈረድብን። ከአዲስ አበባ ወጥተህ ስለማታውቅ ከአዲስ አበባ ብትወጣም ደግሞ ስም ያላቸው እነዚህ አጓጓዦችና ተጓጓዦች የከበሩባቸውና ገንዘብ የተረፋቸው በገንዘብ በቃ አፍንጫቸው ድረስ የተወጠሩ ገዳማት ላይ ነው ደርሰህ የምትመጣው በጉዞ። ወዳጄ ወጣ በል እስኪ፣ ወጣ በል ወደ ገጠሩ። አባቶቻችን የመቀደሻ ልብሳተው በሚስቶቻቸው ቀሚስ ሲቀድሱ ታገኛለህ። እንደገና ደግሞ የቅዳሴ ሲያነቡ የቅዳሴ መብራት ጧፍ አተው በመስኮት ዘልቀው ሲያነቡ ታያለህ። ዕጣን አተው ዕጣን 2 ፍሬ 3 ፍሬ ቆጥረው ሲያጥኑ በዛ ትሰማለህ፣ ታያለህ። ስለዚህ ይሄ ሁሉ ነገር ባለበት ሀገር በከሰል ማንደጃ አንድ ሀገር ዕጣን ጨምሮ ይህንን ሰውን ሲያስነጥሱ መዋል ይሄ አደገኛ ነው። ስለዚህ ይሄ ወጣቶች እያፈሳችሁ የምታረጉት በጥምቀት በዓልም ይሁን በሌላ ቦታ ላይ የምታጥኑት ዕጣን ምን ሊሆን ይችላል ካላችሁ ህዝቡን ለአስም በሽታና ለሌላ በሽታ ያጋልጣል እንጂ መፍትሄና መድኃኒት አያመጣም። ጭስ ማጨስ ብርቃችሁ ከሆነ የዳር ሚካኤል ቆሻሻ ሰብሰብ እያደረጉ ማጨስ ይቻላል። ዕጣን የሚታጠነው ግን በካህናትና በካህናት ብቻ ስለሆነ ምዕመናን ራሳቸው ዕጣን ማጠን አይችሉም። ስለዚህ ይሄንን
በጥንቃቄ ላልሰማ ሰው እንድታሰሙልኝ እፈልጋለሁ። ይህንን በማድረጋቸው ቆሬና ዳታን ከነቤተሰቦቻቸው ምድር ተከፍታ እንድትውጣቸው ሆነዋል። ዘኍልቍ 16ን ማንበብ ይቻላል። እንደገና ኦዚያን የሚባለውን እንደገና ደግሞ ኢሳይያስ ከንፈሩን በለምጽ የተመታበት ታሪክ ራሱ ኦዚያን ራሱ ዕጣን አጥናለሁ ብሎ ገብቶ ነው ያለ ስልጣኑ ያለ ማዕረጉ ያለ ክህነቱ እና ስለዚህ ዕጣን ማጠን የካህናትና የካህናት ብቻ ስለሆነ ካህናቱን ወደ ቤት ጥሯቸው። ዕጣን በሚያስፈልግ ጊዜ ጸሎት አድርሰው ያንን ይጠኑላችሁ። በተጨማሪ ደግሞ ምንድነው ስትጠሯቸው ደግሞ ከቤተሰቦቻችሁን ሰብሰብ አድርገው ምክር ይስጡላችሁ። አባቶቻችሁ ነፍስ አባቶቻችሁን መጥራት ትችላላችሁ። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆይ